አረ ጎበዝ እጅግ በጣም ያሳዝናል። በጣም ያሳዝናል። ምንድነው እንደዚህ ያጨካከነን? በነገራችን ላይ ከሱ በላይ በጣም ያሳዘኑኝ እናቱ ናቸው። አንዴ ስለሱ የተናገሩትን ነገር እስቲ ያዳምጡ። ጋዜጠኛ ሶፎንያስ ጋር በተገናኘ ድርጊቱ ሆን ተብሎ ከአዲስ አበባ አዳማ ለግብረ ሰዶም ግንኙነት ሄዷል የሚለውን በተመለከተና ይህ ድርጊት ከህግ አንፃር እንደምን ይታያል የሚለው። ሰላም ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘር ቪዲዮዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ ሆናችሁ ሰብስክራይብ የምትሉን በተመንካት እንዳይረሳ ሰብስክራይብ አድርጉና ቻናላችን እናሳድገው። እናንተም ፋሚሊ ሆኑ አትጸጸቱም። ቪዲዮን ደግሞ ላይክ አድርጉ። በትናንትናው ቪዲዮ ላይ የላይክ እጥረት አይቻለሁ። እስቲ ላይክ በማድረግ ፍቅራችሁን ግለጹልኝ። ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። በቅድሚያም ቤተሰቦች አርቲስት እንዲሁም ኮሜዲያን ወንደሰን አውራሪስ እንግዲህ ከሞተ አሁን ላይ ኦልሞስት ወደ አንድ ሳምንት ገደማ ይሞላል። ከዚህ ጋር ተያይዞ አሁንም እንግዲህ ከሱ ጋር እና ከቤተሰቦቹ ጋር በተያያዘ እጅግ በጣም የሚያሳዝን መረጃ ወደኛ መጥቷል። እስቲ ልጋብዛችሁና ሀሳባችን እንሰጥበታለን። አረ ጎበዝ እጅግ በጣም ያሳዝናል። በጣም ያሳዝናል። ምንድነው እንደዚህ ያጨካከነን? ሌሎች ደርሰውብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ምን ሆነን ነው ያረፈ ሰው ከዚህ ዓለም በሞት የተለየ ሰው ሀዘኑ ሳይረሳ ሁለተኛ ሞት እንገለዋለን። እጅግ በጣም የሚያሳዝን መረጃ ነው ያመጣውላችሁ። እጅግ በጣም ያሳዝናል። ልብ የሚሰብር በእውነት ሰሞኑን እንደምታውቁት አርቲስት ወንደሰን አውራሪስ በተለያዩ የፊልም ስራዎችና በኮሜዲያንነት የምናውቀው እንዳረፈ ይታወቃል። ሀዘኑ ሳያልቅ በሞተ በሳምንቱ በተቀበረ በ3ኛ ነው 4ኛ ቀን ከቀበሌ ቤት ተባረዋል። የአካባቢ ህብረተሰብ ተሰባስቦ አዋጥቶ ጊዜያዊ የሆነች ጠባብ ቤት ውስጥ አሳርፏቸዋል ለጊዜው። ባለቤቱን ያው እንግዲህ ድምጿን ለቀላችኋለሁ። ስኳር በሽተኛ ነች፣ ስራ የላትም። ህፃኗም እንደምታዩት እሱ አሞላቆ ነው ባልልቹ ባገኘው ለልጁ የምትማርበት ትምህርት ቤት በወር እስከ 2000 ነው የሚከፍል የነበረው። ምንም ነገር የላቸውም። እሱን አጥተዋል። እንግዲህ እዚህ አዲስ አበባ ሆኖ ደግሞ የሚያስተዳድረው እሱ ነበር የሚረዳው ቤተሰቦቹንና ካረፈ በኋላ እንግዲህ እህቱ በቀብሩ በ3ኛው ቀን ከእህቱ ጋር በነበረ ግጭት እንግዲህ እንደተባረሩ ስሰማ ሁለቱንም ወገን አናግሬያለሁ። ሁለተኛው ወገን ግን እንግዲህ እህትየው ጋር ስንሄድ 1 ሰዓት ቆይታ አድርገና 10 ደቂቃ ማውራት አልቻልንም። እድል አልሰጠችንም። ግን ከሽማግሌዎች እንደሰማሁት በርካታ ሽማግሌዎች አካባቢ ተላልቅ ሰዎች ሽማግሌዎች ሃይማኖት አባቶች ተሰብስበው ራሱ እሷ አይሆንም እንዳለች ነው እህትየው የነገሩት። እኔ ግን ራሷን የወጣችው ስላለችኝ እሺ ራሷ ከወጣች እንግዲህ እንድትመለስ በጣም ለማግባባት ሞክረን ነበር። ትናንት ማታ ለቅሶ ልደርስ ሄጄ በጣም ረጅም ሰዓት በፍጹም ሊመለሱ አይችሉም ብላለች እና ሜዳ ላይ ወድቀዋል። እነዚህ እናትና ልጅ ነው። ሲሞት እንዴት ሁለተኛ እንገለዋለን? እና ማንም ጥፋተኛ እንዴት? ይሄ ባህላችን አይደለም፣ ወጋችን አይደለም። ጸብም እኮ ችግርም ቢኖር እኮ ድሮ በአባቶቻችን ጊዜ ሙት ዓመት አውጥተው 40 አውጥተው ወደ ንብረት ክፍፍል እንኳን የሚኬደው ያውም ከቀበሌ ቤት እንዴት እናባረራለን? የራሳችን እንኳን ቢሆን እቺን እህታችን ሜዳ ላይ ወድቃለች። በተቻላችሁ መጠን እዚህ አካውንቷን ለጥፌላችኋለሁ። እርዷት ባካችሁ። እንግዲህ ልጅቷን መረዳት አለባት፣ እናትየዋን መረዳት አለበት። ይሄ ልጅ ለሀገሩ እንግዲህ ከአባይ ግድብ ጀምሮ ትልቅ አስተዋጽኦ ያደረገ በጣም ቀና በተጠራበት የሚሄድ መልካም ሰው ነውና እባካችሁ አግዙት ለማለት ነው። ግን ምንድነው ከመጡ በኋላ ወዲያው እንደመጡ ስልክ ነው ያሉት። በቃ ስልክ ተቀበሏት ነው ያሉት። የባለቤቴ ስልክ ልጄ ትንሽ ልጅ ናት፣ አባቷን ያጣችው። እኛ ሀዘን ላይ ነን። እኛ ይሄ እንትን ዕቃ ምናምን ቁሳቁስ ነገር አይደለም አሁን እንትን ያለን የጎዳን እሱን ማጣታችን ነው። እኔ መናገርም አልችልም። በጣም ከባድ ነው። አሁን ላይ ደግሞ ከቤት እንድንወጣ ተደርጓል። አንገቷን አንቄ ነው ማውጣት ነው ያለችው። ደርሰውብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ሰው በሙሉ ያየው ሁሉም ሰው የተመለከተው ነው።
እጅግ በጣም የሰማነው መረጃ ያሳዝናል። አርቲስት ወንደሰን እንግዲህ ካረፈ እንኳን ራሱ ሳምንትም አልሞላውም። ኦልሬዲ አሁን ከተቀበረ ብዙም ጥቂት ቀናት ነው፣ 3 ቀን 4 ቀን የሞላው ነው። እንግዲህ እሱ ከሞተ እንኳን ሳይረሳ በቅጡ እንኳን ሀዘኑ ሳይወጣ አሁን ላይ በንብረት የተነሳ በባለቤቱና በሱ ቤተሰቦች መካከል በእህቱ መካከል እንግዲህ ትልቅ የሆነ ሰጣ ገብ ውስጥ ተፈጥሯል። በጣም ያሳዝናል። የሰው ልጅ እንግዲህ ከንብረት ያነሰበት ዘመን ይደርሰናል። ከእንደዚህ አይነት ነገሮች ፈጣሪ ይሰውረን፣ ፈጣሪ ይጠብቀን። ምን ትሉታላችሁ? ይሄንን ጉዳይ ይዤላችሁ መጥተውኝ እንመካከርበት ብዬ ነው። ሐሳባችሁን ኮሜንት ሴክሽን ላይ ግለጹበት። ተጨማሪ ቪዲዮዎች አሉ፣ ልጋብዛችሁ። ሰላም ጤና ይስጥልኝ። የኢትዮጵያ ወጣቶች ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ማህበር አባላቶች ነን። ሰሞኑን እንግዲህ ስትመለከቱት እንደነበረው የማህበራችን አባል የሆነው ዮሐንስ ደግሞ ጃኒ በቲክቶክ ስሙ እንደምታውቁት ከተያዙት ውስጥ አንዱ ነው። የተያዘበት ምክንያት ደግሞ የክሬቲቭ አዋርድ ላይ ከባህላችን ትንሽ ወጣ ያለ ልብስ አለባበስ ለብሶ ቀርቦ ነበር። በዚህ ይቅርታ ጠይቆን ነበር አይደል? እንግዲህ የማህበራችን አባል እንደመሆኑ መጠን ከማህበራችን ከሚያገኛቸው ጥቅሞች መካከል አንደኛው ይሄ ነው። ከወጣን እንደዚህ የማይሆኑ ስራዎች ሲኖሩ ማውገዝና ከዚህም በተጨማሪ ይቅርታ በጠይቀበት ሰዓት ደግሞ ይቅርታውን ተቀብለን ከጎኑ መቆም ነው። እንደሚታወቀው ጃኒ በተለያዩ ሶሻል ሚዲያ አካውንቶች ላይ ይቅርታ መጠየቁን እንግዲህ አስተላልፈው ነበረ። ያው ይቅርታውን እኛ ተቀብለናል፣ እንደ ማህበር ተቀብለን ሌሎቻችሁም ደግሞ ኢትዮጵያ ማህበረሰብና እንደዚሁም ደግሞ ኢትዮጵያ ፌደራል ፖሊስ ይቅርታውን ተቀብላችሁ ይሄን ልጅ በነጻ እንድታስወጡትና ከስህተቱም እንዲማር ለሌሎችም መማሪያ እንዲሆን ስንል እዚህ ጋር በሶስታችን መካከል እንግዲህ ይቅርታውን ተቀብለን እናንተም ተቀበሉት የሚል መልእክት ለማስተላለፍ ነው እዚህ ጋር የተገኘ ነው። ማህበሩ አባል ያልሆናችሁ ማህበሩ አባል በመሆን አዲሲቷን ኢትዮጵያን አብረን እንፍጠር ለማለት እወዳለሁ። አመሰግናለሁ። ከቲክቶከሮቹ መታሰር ጋር ተያይዞ እንግዲህ እየወጡ ያሉ በርከት ያሉ መረጃዎች አሉ። ከዚህ ጋርም ተያይዞ እንግዲህ በቲክቶከሮች ዘንድ የተመሰረተ አዲስ ማህበር አለ በቅርብ ቀናት ውስጥ እና ይህ ማህበር እንግዲህ ከነሱ ጋር አንድ ላይ ሁላችንም ጃኒ በሚለው መጠሪያ የምናውቀው ዮሐንስ እንግዲህ ለሱ እንግዲህ መፈታት ወይም ደግሞ ለሰራው ስህተትም ይቅርታ እንዲደረግለት ማህበሩ ጥረት እያደረገ ይገኛል። ሌሎቹም እንግዲህ የጥረትን እንደሚደረግላቸው እየተናገሩ ይገኛሉ። ምን ትልበታላችሁ? ሀሳባችሁን ስጡበት። ጋዜጠኛ ሶፎንያስ ጋር በተገናኘ ድርጊቱ ሆን ተብሎ ከአዲስ አበባ አዳማ ለግብረ ሰዶም ግንኙነት ሄዷል የሚለውን በተመለከተና ይህ ድርጊት ከህግ አንጻር እንደምን ይታያል የሚለውን ለመመልከት ጠበቃና ህግ አማካሪ አያሌው ቢታኔ ነኝ። እንግዲህ ጋዜጠኛ ሶፎንያስ ጋር በተገናኘ ይህን ሐሳብ አነሳውኝ እንጂ በስፋት ኢትዮጵያ ውስጥ እየተሰራጨና እንደውም ወደ ስጋት ደረጃ ላይ እየደረሰ ያለ ብዙ ግለሰቦች ይህንን ጩኸት እያሰሙ ቢሆንም ግን ትኩረት ያልተሰጠበት ጉዳይ ስለሆነ ከህጉ አንጻር ይህንን ነገር ለመመልከት ዛሬ ተገኝቻለሁ ማለት ነው። ስለዚህ በወንጀል ህጋችን አንቀጽ 629 ላይ ማንም ሰው ከእርሱ ጋር አንድ አይነት ጾታ ካለው ከሌላ ሰው ጋር ግብረ ሰዶም ወይም ለንጽህና ክብር ወይም ለመልካም ጠባይ ተቃራኒ የሆነ ሌላ ድርጊት የፈጸመ እንደሆነ በስርዓት ይቀጣል ይላል ማለት ነው። ስለዚህ እንዲህ አይነት ድርጊት እንደየድርጊቱ አይነትና ሁነት አፈጻጸም እየታየ እስከ 25 ዓመት የሚደርስ ጽኑ እስራት የሚያስቀጣ ተግባር ነው ማለት ነው። ምን የግብረ ሰዶም ግንኙነት ማለት ነው። ስለዚህ ግብረ ሰዶማዊነት በእኛ ሀገር ህግ ወንጀል ነው። እንዲህ አይነት የወንጀል ተግባርን ደግሞ እያየን እየሰማን ዝም ማለት ከዚህ በኋላ ሊበቃ ይገባል ማለት ነው። ስለዚህ በተለይ ታዋቂ ነን የምትሉ ወይም ደግሞ በታዋቂነት ስም እንደዚህ አይነት ተግባር እየፈጸማችሁ ያላችሁት ወይም ደግሞ በገንዘብን ምክንያት በማድረግ ገንዘብን እያሳዩ እያታለሉ በዜጎች ህይወት ላይ ቀልድ የምትቀልዱ ሰዎች ግብረ ሰዶማዊነት በኢትዮጵያ በሀገራችን ላይ ቦታ የሌለው መሆኑን እንድታውቁ ነው። ስለዚህ እንግዲህ ወንድማችን ሶፎንያስ ድርጊቱን ፈጽሟል አልፈጸመም የሚለው ራሱን የቻለ ሌላ መነጋገሪያ የሆነ ተግባር ቢሆንም ማስረጃዎች ራሳቸው እሱ ደረሰብኝ ካለው ሁኔታ አንፃር የወንጀል አቤቱታ አቅርቦ በዚያ የወንጀል አቤቱታ ላይ አይ ድርጊቱን እሱ እንዳለው ሳይሆን ለዚህ ዓላማ መጥቶ ነው ብሎ ያን ድርጊት የፈጸሙ ልጆች ደግሞ ራሳቸውን ሲከላከሉ እውነታው ሊወጣ ይችላል ብለን ተስፋ እናደርጋለን ማለት ነው። ስለዚህ ተደብድብ ያለው ብሎ ክስ ሲመሰርት ይህንን ድርጊት ደግሞ አይ እኛ አልደበደብነውም ወይም ደግሞ የመደብደባችን ምክንያት ይሄ ነው በሚል ነገ ከነገ ወዲያ የምንሰማቸው ነገሮች ያሉ እንደሆነ አብረን የምንመለከት ይሆናል። ነገር ግን ግብረ ሰዶማዊነት ከሃይማኖትም ከባህልም ከሴትም እጅጉን የራቀ ሊወገዝ የሚገባ በወንጀልም ኃላፊነት የሚያስከትል መሆኑን አውቃችሁ በተለይ ወላጆች ልጆቻችን የት እንደሚውሉ ከማን ጋር እንደሚጫወቱ ምን ላይ እንደሚያፈጡ ጠንቅቀን አውቀን ራሳቸውን በስነ ምግባር የታነጹ እንዲሆኑ ለማድረግ ልንሰራ ይገባል። ኮፒ ሊንክ፣ ሼር፣ ሪፖስት ማድረግን አትርሱ። አመሰግናለሁ።
እንደዚህ አይነት ጋጥ ወጥ የሆነ ስራ ከሰዋዊነትም ከባህልም ከሃይማኖትም እንግዲህ ያፈነገጠ ነውና መንግስትስ ምን ሊያረጋቸው ይችላል? እንደዚህ አይነት ስራ የሚፈጽሙ ሰዎችን ምንድነው ቅጣታቸውስ የሚለውን እንግዲህ ጠበቃው ግልጽ በሆነ ቋንቋና ንግግር የገለጸልን ይመስለኛል። እኔ እንደራሴ ከዚህ ጋር ተያይዞ የብዙዎቻችሁ ጥያቄ እንደተመለሰ ተስፋ አድርጋለሁ። እናንተስ ምን ይመስላችኋል? ቅጣቱስ ተመጣጣኝ ነው ወይ? ሀሳባችሁን ኮሜንት ሴክሽን ላይ ገልጻችሁበት እስቲ እንወያይበታለን። የዚህ ልጅ ጉዳይ ዲፌንድ ለማድረግ አይደለም የመጣሁትኝ፣ ግን there is something weird about this guy። ይሄኛው ልጅ ግን የሆነ ዊርድ የሆነ ነገር አለው፣ የሆነ በጣም የሚከብድ ነገር አለው። ዩቲዩብ ውስጥ ገብቼ ለማየት ሞክሬ ነበርና በጣም በቃ እንዳለ የሚሰራቸው ቪዲዮዎች የሆነ ወሲብ እንደዚህ ከወንድ ልጅ እንድንቢል እንዴት ነው እንደዚህ አይነት ነገር ነው። እና አንዳንድ ጊዜ ቆም ብላችሁ ማሰቡ ጥሩ ነው። የአዳማ ልጆች ይሄ ይጠፋቸዋል ብዬ አላስብም፣ ሁሉ ነገር ስለሚያገናዝቡ ማለት ነው። ስለዚህ ይሄኛውም ልጅ ቼክ ብታደርጉት ጥሩ ነው። ይብላኝ ለእናቱ፣ ምክንያቱም የሆነ ቪዲዮዎች እየተሰራጩ ነው ከእናቱ ጋር ያለው ነገር ምናምን ያሳዝናሉ። ሰው አይን ውስጥ ሰው አፍ ውስጥ መግባት ጥሩ አይደለም። እግዚአብሔር በሚያድነው ነገር ያድነው። ግን this guy has a weird feeling for me። በጣም ዊርድ የሆነ ስሜት ነው ያለው ይሄ ልጅ እና ይሄም ቢቼክ ቢደረግ ጥሩ ነው ባይኔ። እስቲ ይታይ ነው ጋመድ የምናደርገው ብለህ ስትዝት ነበር ቪዲዮ ገና ልጁ አዳማ ሳይገባ። ልጁ አዳማ ከገባ በኋላ አንደኛ ለምንድን ነው ከመኪና ሲወርድ ጀምሮ ያልቀረጽከው? ከመሃል ለምን ጀመረ ቪዲዮ? ሁለተኛ ነገር ደግሞ እንመታዋለን ብለህ እንደዛትክ አላደረከውም። ኢቭን ኢፍ ጓደኞች እየደበደቡ ተውት አትምቱት ስትል ነበር። ሶስተኛ ጥያቄ እኔና አንተ ያልጨረስነው ጉዳይ አለ ብለህ ስትናገር ነበር። ምንድነው ያልጨረሳችሁት? አራተኛ ጥያቄ ደግሞ አንተ እውነት ትክክለኛ ሰው ከሆንክ ከበስተጀርባችሁ ምንም አይነት ነገር ከሌለ ሙሉ ኮንፊደንስ ካለ ሙሉ መረጃ ካለ ለምንድነው ይሄንን ልጅ ለፖሊስ አካል አሳልፈ ያልሰጠው? ይሄን ጥያቄ መልስልኝ። እሺ በአጠቃላይ ማለት ነው ከልጁ አፍ ላይ የሰማሁት ነገር ቢኖር ሻወር ውሰድ የምትል ነገር ብቻ ነች። ከዛ ውጪ ግን አንተ አምነህ ሊሆን ይችላል፣ ተቀብለህ ሊሆን ይችላል። እኛ እንድናምንና እኛ እንድንቀበል የሚያደርግ ነገር ከልጁ ከዚች ወርድ ውጪ የሰማነው ነገር የለም። ሶ አንተ ስክሪንሻት ነው ስታነብ ያየንህ። ለምንድን ነው ከስክሪን ላይ ሪከርድ እያረክ ማታሳየን? ቪዲዮ አብርተ አንደኛውን ስልክ አብርተ ይሄው እዚህ ጋር ገብቻለሁ ይሄን ጽፏል እያልክ ለምንድን ነው ታሳየን ያልፈለከው? ይሄን ማድረግ ለምን ከበደ? የመጀመሪያው ነገር አንድ ስልክ ነው ያለኝ፣ የምጠቀመው በአንድ ስልክ ነው። ሁለት ስልክ የለኝም። ስክሪን ሪከርድ ለማድረግ ምናልባት አፕሊኬሽን መጠቀም ይኖርብኛል አውቃለሁ። ግን እንደዚህ አይነት ጥያቄዎች ያስነሳል። አልጨረስንም ስትለው ሁለተኛ ስልክ በግራ እጅ ይዘህ ነበር። እሺ ላስታውስህ። እሺ የመጀመሪያው ነገር እኔ እናንተ አልጨረስንም ብዬ ስናገር የያዝኩት ስልክ እስቲ ቪዲዮውን መለስ ብላችሁትና ካሜራዬ አይታችሁት ከሆነ ዝቅ ሲል መሬት ላይ የወደቀች አንድ አይታችሁ ከሆነ በዚህኛው እጄ ካሜራ ይዟል። እኔ እናንተ አልጨረስንም ብዬ ስናገር በግራ እጄ ነው ስልኩ ያለውና ከመሬት ያነሳውበት ነው። ሶ የዚህ ሰዓት ላይ እጄ የሆነ ፋይል እንደገባ ስለገባኝ እኔ እናንተ ገና አልጨረስንም ማለት ጀስት ያለውን ነገር ለህግ አቅርቤ የማጋለጥ ይሆናል የሚል ምላሽ ነው የሚሆን የመጀመሪያው። ሶ ያ ስልክ ባለቤትነቱ የኔ አይደለም ማለት ነው። ያ ስልክ ታዲያ የማን ነው? የሱ ነው ወይስ የሌላ ሰው ካላችሁ እኔም የሱ ስልክ መስሎኝ አንስተን በቃ ተውት አትምጡት ብሎ ከሮጠ በኋላ እኛ ራሱ ደንግጠናል በዛ ሰዓት። ምክንያቱም አንደኛ ቀን ነው ያ ነገር ሲፈጠር፣ ምንም ቢሆን እዛ ጋር የሆነ ወከባ ሲፈጠር የሆነ ነገር ብቻ መምጣቱ አይቀርም። ሶ እያደረግን የነበረው ነገር ይበቃል። ከዚህ በላይ ሰዎች ከተሰበሰቡ ያ ሰው ሊጎዳ እንደሚችል ስለገባኝ ተው በቃ ብለን ሮጠን ሄደን ስልኩን ነው የምፈልገው ፋይሉን ነው የምፈልገው ብዬ ስንከፍተው ወይ ደግሞ ስናየው ስልኩ የሱ ሳይሆን የጓደኛዬ ነበር እና ያ ስልክ ባለቤትነቱ የኔም አይደለም የራሱ የሶፊም አይደለም። ዛት ሚንስ ያ ስልክ የጓደኛዬ ነው። በስትትን ያለ ሁላችን ያንን መረጃ ስላጣን ማለት ነው። የመጀመሪያው ምላሽ ይሄ ነው የሚሆነው። እንግዲህ እንዴት ስክሪንሾት አላደረክም ላል ማን ነው ሪከርድ ለምን አላሳየም ላልከው የመጀመሪያው ምላሽ ይሄ ነው። ስልክ የለኝም፣ ሁለተኛ ስልክ ሶ የምጠቀመው በዚህ ስልክ ነው። በዚህ ስልክ ቶሎ ለምን
ስክሪን የማድረግ አቅሙ አልነበረም በሰዓቱ ታየ። ለምን አውቃቸዋለሁ እንደዚህ አይነት ሰዎች ቶሎ ፋይላቸውን ያጠፋሉ ብዬ የምል ሰው ነኝ። ምክንያቱም እናንተም ታውቃላችሁ እንደዚህ አስነዋሪ ነገር ሰዎች አውጥተው ፋይላቸውን አይተውም። ስለዚህ ቶሎ ባወራን ቁጥር ስክሪንሾት እያደረኩ ነበር ሳስቀምጥ የነበረው እና ስክሪን ሪከርድ ማድረጉ ስክሪንሾት ማድረጉ ዋናው መረጃውን መያዜን ብቻ ነው ፎከስ እያደረኩ የነበረው። የመጀመሪያው ጥያቄ ይሄ ነው፣ ተመልሶልሃል? እሺ እኔ ፐርሰናሊ ያልከው ስክሪንሾት እኔንም በአብዛኛው በሚባል ኢትዮጵያውያንን አያሳምንም። ምክንያቱም ስክሪንሾት እኔም ሰርቼ ላመጣልህ ስለምችል የአብዛኛው ሰው ጥያቄም እሱ ጽፎ ላይሆን ይችላል፣ ራሱን በሌላ ስልክ አዘር ስልክ ጽፎ ሊሆን ይችላል። ይሄ ነው ጥያቄ። አጣናው ሁሉ አዘጋጅቼ ነበር እሱን ለመምታት ማለት ነው። ግን ከዛ በኋላ ግን አስበው ይሄ ሰው ወንጀለኛ እንደሆነ ብቻ የሚያረጋግጥ ፋይል ከተገኘ ለህግ ማጋለጥ ወይ ደግሞ ሚዲያ ላይ መልቀቁ እና ህግ አካላቶች እንዲያዩት ማድረጉ በራሱ ራሱን ቻለ ወንጀል ስለሆነ በዚህ መንገድ ይቀጣል ብዬ ስላሰብኩኝ ነው ያን ነገር ያደረግነው። ይህ ጋዜጠኛ ሶፎንያስን ጉድን እንግዲህ ያጋለጠው ጋዜጠኛ የሱ ራሱ ባክግራውንዱ ሲጠና ደስ የሚል ነገር የለውም ከእንደዚያ ነገር ወይም ደግሞ ከወሲባዊ ጉዳዮች ጋር ነው እንግዲህ አብዛኛውን በሶሻል ሚዲያ ሲያጋራ የነበረ። እሱም ከዚህ ጋር ተያይዞ እንግዲህ አሁን ላይም ልጁም ራሱ ማን ነው እንዴትስ ይህን መረጃ እንዴት በቀላሉ ሊያገኝ ቻለ የልጁም ጀርባው ራሱ መጣራት አለበት የብዙዎች ጥያቄ ነበረ። እንግዲህ ልጁንም የአብዛኞቻችን ጥያቄ ይመስለናል በላይቭ ሲጠየቅ የነበረው ጥያቄ የመለሳቸውን መልሶች ሰምታችኋል። እኔ ግን የሰጣቸው መልሶችም በቂ አይደሉም። ይህ ልጅ ራሱ ጀርባው በደንብ ሊጠና ይገባል እኔ ይመስለኛል። የኔ አመለካከት ነው። እናንተስ ምን ይመስላችኋል? ሐሳባችሁን ግለጹበት። ይኸውላችሁ እንደዚህ አይነት ሰውን ልክ እንዳገኛችሁት መደብደብ ምናምን አልነበረም። አዳማ ድረስ ቀጥራችሁታል፣ በስልክ አውርታችሁታል፣ ሌላም ነገርና ቀስ እያላችሁ ብትሄዱ ብዙ ኮንታክቶችን በሱ ስር ታገኙ ነበር። ዩሲ ሀብታሞች ይኖራሉ፣ ዝነኛ ታዋቂ ሰዎች ምናምን ታገኙ ነበርና መጨረሻውን አበላሽታችሁታል። በቃ አቡካካችሁት። ቀስ እየተባለ ነው እንደዚህ አይነት ነገር የሚካሄደው። ብዙ ኢንቨስቲጌሽን ሊሰራበት የሚችል ተጣምራችሁ ብዙ ስራ መስራት የምትችሉበት ነው መሆን የነበረበት። ምክንያቱም ብዙ ዜጋ ሊተርፍ የሚችልበት ጉዳይ ነው የነበረው። ብዙ ዜጋ በአንድ ሰው ምክንያት በጣም ብዙ ሰው ታገኛላችሁ። ስለዚህ ያለው ነገር ያው ይጠራ ነበር በተወሰነ እና በጣም ቸኩላችሁ አሁንም ቢሆን ከስሜታዊነት መወጣት አለበት። እንደዚህ አይነት ነገር ሲገኝ በለው ብቻ ምንም ትርጉም የለውም። ደግሞ ሌላ ከስር ያሉ ብዙ አካላቶች ይኖራሉ። ምክንያቱም እኔ በግሌ ከ10 ዓመት በፊት በዚህ ዙሪያ በጣም ብዙ ገጠመኞች አሉ። ብዙ አንዱን ስታገኙት ከአንዱ ጀርባ ያሉ ደግሞ ይመጣሉ። እያለ እየሰፋ ነው ይመጣው እና ለቀጣይ አሁንም ሌሎች አሉ ሲባል እየሰማው ስለሆነ አሁንም እመኑኝ ብዙዎች ይኖራሉ። ግን በጥንቃቄና በአካሄዳችሁን አሳምራችሁ ነው መሆን ያለባችሁ። ምክንያቱም ዜጋን ለማትረፍ ትልቅ እንቅስቃሴ መደረግ ስላለበት በዚህ ጉዳይ ከልጁም ከጋዜጠኛ ሶፎንያስም የበለጠ ግራ ያጋባኝ አንድ ነገር ነበረ። ጋዜጠኛ ሶፎንያስን በእንደዚህ አይነት ነገር ተጠርጥሮ የሚሆን በእንደዚህ አይነት ጉዳይ ተይዞ በቀላሉ ነው የለቀቁትም። ኢቭን ራሱ የመቱትም ራሱ ቀለል ያለ ምትም ነው ጭምር ነው የመቱት። በእርግጥ እኔ ምቱን ያበረታቶኝ አይደለም እንዲመቱትም ተገቢም አይደለም። ነገር ግን ለሚመለከተው የህግ አካል ግን አሳልፈው ሊሰጡት ይገባ ነበር። የመጀመሪያው ሁላችንም ጥያቄ ነው። ሁለተኛ ደግሞ ከዚህ የበለጠ ማወጣጣት አይቻልም ወይ ከመንግስት ሰራተኞች ጋር ወይም ደግሞ ከህግ አስከባሪ አካላት ጋር አንድ ላይ በመተባበር የበለጠ ያወጣጡት ተጨማሪ ሰዎችም ካሉ ለህግ ሊጋለጡ ይገባ ነበር። የብዙዎቻችን ጥያቄ ይመስለኛል። እኔም እንደሚመስለኝ በዚህ ጉዳይ ላይ እኔ እስማማለሁ። እናንተም በዚህ ጉዳይ ላይ ሐሳብ ካላችሁ ኮሜንት ሴክሽን ላይ ብታጋሩኝ ደስ ይለኛል። ግብረሰዶማዊነት በጣም ሩቅ የሚመስላችሁ ሰዎች ትንንሽ ኤክሰርሳይሶች እኮ ናቸው። ትንንሽ አደማመሮች እኮ ናቸው። ትንንሽ አንድ ሁለት የምንላቸው ፕራክቲሶች እኮ ናቸው ወደ ግብረሰዶማዊነት የሚወስዱ። ዛሬ ላይ እንደዚህ በጣም ያልተወራለት የናቅነው የትም አይደርሱም ያልናቸው ቁጥራቸው የጨመረው እኮ ከሆነ ቦታ መጥተው አይደለም። እዚህ ውስጥ ለውስጥ ኤክሰርሳይዝ ያደረጉት ትንንሽ ልጆች ናቸው። አሁን ላይ በየሶሻል ሚዲያዎቻችን የምናያቸው እንደ ሴት የሚተውኑ ወንዶች ለምን እንደማይጎረብጧቸው አላውቅም። ለምን እንደምትስቁላቸው አላውቅም። አንኮምፈርተብል ነው የሚያደርገኝ። ለእናንተ ምንም ላይሆን ይችላል፣ እኔ አንኮምፈርተብል ያደርገኛል። እንደዚህ አይነት ቶለራንስ፣ እንደዚህ አይነት ቀልድ፣ እንደዚህ አይነት ተቀባይነት ነው ነገ ወንድ እንደ ሴት መሆንን ኖርማላይዝ እንድናደርገው የሚያደርገው። ኦብቪየስሊ አሁንም ኖርማላይዝ እያደረግነው ነው። ለምንድን ነው
ግብረ ሰዶማዊነትን እየጠላችሁ ለምንድነው እነዚህ አይነት ኮንተንቶችን ቶለሬት የምታረጉ? ምክንያቱም እነዚህ ኮንተንቶች ፈርቀዳጅ ናቸው፣ መንገድ ቀዳጅ ናቸው ነገ ለሚመጣው ነገር። ወንድ ልጅ እንደ ሴት ሲሆን ወንድ ልጅ የማይገባን ነገር ሲያደርግ ኦኬ የሆናችሁት ግብረ ሰዶማውያን በዙ እያላችሁ ምትጮት እናንተ ናችሁ። ለምንድነው አንኮምፎርታብል የማያረጓችሁ? ወንዶች ቂቤ ሲቀቡ ሰልፍ ኬር አይገባኝም፣ እንደዚህ አይነት ሰልፍ ኬር አይገባኝም። ቂቤ እየተቀባ ጥፉን እየተሞረደ እንዲና እንዲህ እየተሰራ እያያችሁ ቶለሬት እያደረጋችሁ ግብረ ሰዶማውያን በዙ የምትሉበት ምክንያት ምንድን ነው? ከተጠየፋችሁ ከጠላችሁ ትንንሽ እንቅስቃሴ ሆነ መጥላት መጠየፍ ሁለት ወዶ አይሆንም። እያንዳንዱ እንቅስቃሴ መንገድ ቀዳጅ ነው። አካሂዶ አያስታውቅም። ነገ ላይ ሊመጣ ያለው እኮ በዛሬ እንቅስቃሴ ማወቅ ይቻላል። ብዙዎቻችን እንደ ቀልድ የምናየው በተለያየ የቲክቶክ ፕላትፎርም ሊሆን ይችላል፣ የሶሻል ሚዲያም እንዲሁም ደግሞ በቴሌቪዥንም ጭምር እኮ ሊሆን ይችላል። ወንዶች እንደ ሴቶች ሲተውኑ የሴቶችን ልብስን፣ የሴቶችን ጸጉርን፣ የሴቶችን ማንኛውም ሴትም የሚጠቀሙበትን ሴቶችን የሚገልጹትን ነገሮችን በመጠቀም እንግዲህ የተለያዩ ጭውቶችን ይሰራሉ። ይህ ጉዳይ እንደ ቀልድ ይታያል። ዛሬ ላይ እንግዲህ በየቤታችን ይህ ነውር ለመግባት በራችን ድረስ መጥቷልና ሁላችንም እንደዚህ አይነት ነገሮችን ችላ ብለን ልናልፋቸው አይገባም። የብዙ ጊዜ ጩኸት ነው። ሁላችንም ልናስተውለው ይገባል። እንደዚህ አይነትም ደግሞ የሚሰሩ ቲክቶክ የሚሰሩ በተለይ በቲክቶክ ላይ ነው ይሄ ነገር ሼር የሚደረገውና እንደዚህ አይነት የሚሰሩትም ደግሞ ከእንደዚህ አይነት ስራችሁ ብትቆጠቡ። ስንት የሚሰራ ስራ ባለበት ሀገር ላይ እንግዲህ እንደዚህ አይነት የወረደ ስራ ወይም ደግሞ የተመሳሳይ ጾታን የሚያበረታታ ነገር ሆኖ የሚያንጸባርቅ ስለሆነ ብትቀይሩት ብዬ እኔ ሐሳብ እፈልጋለሁ። እናንተስ ምን ይመስላችኋል? ሐሳባችሁን ግለጹበት። በነገራችን ላይ ከሱ በላይ በጣም ያሳዘኑኝ እናቱ ናቸው። አንዴ ስለሱ የተናገሩትን ነገር እስቲ ያዳምጡ። ሶፎንያስ ምን አይነት ልጅ እንዲሆንልሽ ትመኛለሽ? እኔ በቃ ምንድነው ትልቅ ደረጃ ደርሰልኝ አግብተህ ልጆች አፍርተህ ልጆችን አይቼ በሞት አይቆጭ። እንግዲህ እንደሰማችሁት ነው። ምን ብሎ ነው የጠየቃቸው? እኔ ልጅሽ ሶፎንያስ ምን እንደሆነ ነው የምትመኝልኝ ብሎ እናቱን ጠየቃቸው። ምን ብለው ነው የመለሱት? ትልቅ ደረጃ ላይ ደርሰልኝ ሚስት አግብተህ ልጅ ወልደ ያንተን የልጅ ልጅ አይቼ መሞት ነው የምመኘው። ከአሁን በኋላ እኮ እኚህ እናት እንደምኞታቸው ከሆነ የልጃቸው የሶፎንያስን ሚስት አግብቶ ልጅ ወልዶ የሱን የልጅ ልጅ አይቶ መሞት ነው። በቃ የሳቸው ምኞት ይሄ ነበር እና በዚህ ልክ የሱን ወግ ማረግ አያለው ብለው የሚጠብቁ ሲያልፍም የሱን የልጅ ልጅ አይቼ መሞት ነው ምኞቴ የሚሉ እናት በዚህ መንገድ ልጃቸውን ማየታቸው ከሱ በላይ እሳቸው አሳዘኑ። የኢትዮጵያን ህብረተሰብ ደግሞ ታውቃላችሁ፣ ጎረቤት የሰፈር ሰው ምናምን መጠቋቆሚያ ነው ያደረጋቸው። ከራሱ አልፎ የእሳቸውን ህይወት ነው ምስቅልቅሉን ያወጣው። ስለዚህ ይሄ ልጅ ከሰራው ድርጊት አንጻር ከሱ በላይ የምሬን ነው የምላችሁ እኚህን ምስኪን እናት ሰብሯቸዋል። ካሁን በኋላ ምን አይነት ላይፍ ነው የሚኖራቸው? በነገራችን ላይ እኚህ ምስኪን እናት ሶፎንያስን ያሳደጉት እናትም አባትም ሆነው ያለ አባት ነው ያደገው። በነገራችን ላይ በሴት አቅማቸው እናትም አባትም ሆነው አሳድገው ለዚህ አብቅተው የሱን ወግ ማረግ አያለው ብለው እየጠበቁ ባለበት በዚህ እድሜያቸው እንደዚህ አይነት ልብን የሚሰብር ነገር መስማታቸው በጣም ያሳዝናል። ስለዚህ ለኚህ ምስኪን እናት ስል አንድ ነገር ለሱ እመኝለታለሁ። እንግዲህ ፈጣሪ ምንም ነገር አይሳነው፣ ሁሉን ነገር ማድረግ ይችላል ፈጣሪ ማለት ነውና ከዚህ ካለበት ነገር ፈጣሪ አውጥቶት በተአምሩ አውጥቶት ልክ እሳቸው እንደሚመኙት ሚስት አግብቶ ወልዶ የሱን የልጅ ልጅ አይተው እንዲያልፉ እመኝላችኋለሁ። ሌላ ምን ይባላል? ልጅ ምንም ሊያጠፋ ይችላል። ልጅ ምንም ሊበድል ይችላል። ልጅ እናትንም አባትንም እንዲሁም ደግሞ እህት ወንድሞቹን ቤተሰቦቹንም ከዛም አልፎም ደግሞ አገርንም ሊበድል ይችላል። ነገር ግን እናቱንም ቢበድላት በማንም ሰው ቢጨክኑበት እንኳን የማትጨክንበት እናት አለችና አሁን ላይ እናቱ ምን ሆና ይሆን ስታስቡት እናት በጣም ታሳዝናለች። እኔም ከምንም በላይ የእናት ጉዳይ ሲነሳ ሁላችንም ስሜታዊ እንሆናለንና ምናልባት እናቱ አሁን ላይ በምን ሁኔታ ውስጥ ትሆናለች የብዙዎቻችን ጥያቄ ነው። እናቱስ ምን ማድረግ አለባት? ለእናንተ አሳልፌ ለስታችሁ ሀሳባችሁን ስጡበት። በአሁኑ ሰዓት እንደተሰማው መረጃ ከሆነ ጋዜጠኛ ሶፎንያስን አስመልክቶ አዲስ ነገር ተሰምቷል። በአሁኑ ሰዓት ይህም ጋዜጠኛ የሰራበት የነበረው አሻም ቲቪ በአሁኑ ሰዓት እንደተናገረው ከሆነ ጋዜጠኛ ሶፎንያስ ከትናንትና ጀምሮ በተለያዩ ሶሻል ሚዲያዎች ፈጽሞታል ተብሎ የተዘዋወረ ያለው ተግባር አሻም ቲቪን እንደማይወክልና ከኢትዮጵያ ባህልና እንዲሁም እምነት ጋር ፈጽሞ የማይት ተግባር እንደሆነ አሳውቆ ድርጅቱም ጋዜጠኛው ፈጽሞታል ተብሎ በተለያዩ ሶሻል ሚዲያዎች የተዘዋወረ ያለውን ነገር እንዲያብራራ
ጠይቆት ነበረ ጋዜጠኛው። ነገር ግን ጋዜጠኛው ለድርጅቱ እንደመለሰው ከሆነ በአሁኑ ሰዓት ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር መልስ ለድርጅቱ እንደመለሰ ተናግረው ይህም ጋዜጠኛ በዚህ ድርጅት ውስጥ በተለያዩ ዘርፎች ሲሰራ እንደነበረ ተናግረው ከዜና አቅራቢነት እስከ ፕሮግራም አቅራቢነት ሲሰራ ነበረ። ነገር ግን ከዛሬ ቀን ጀምሮ ማለትም ከህዳር 30 ጀምሮ አሻም ሚዲያ ትሬዲንግ አክሲዮን ማህበር እንደተናገረው ከሆነ ይህ ጋዜጠኛ ይሰራበት የነበረውን ውል እንደሰረዘና ከአሁን በኋላ ከዚህ ጋዜጠኛ ጋር እንደማይሰራ በአሁኑ ሰዓት ድርጅቱ አሳውቋል። ይህን ጋዜጠኛ ፈጽሞታል የተባለው ተግባር ፈጽሞ ከኢትዮጵያ ባህል፣ እምነት እንዲሁም እሴት ጋር ፈጽሞ የማይን ነገር ነው። ይህን ነገር ደግሞ ድርጅቱ ይቃወማል። በዚህ ምክንያት ጋዜጠኛውን ከስራ እንዲያግደው ተገዷል ብለዋል። ሁላችንም እንደምናውቀው በትናንትናው ዕለት ጋዜጠኛው ከኢትዮጵያ ባህል፣ ሃይማኖት ጋር እንዲሁም በግ የተከለከለውን ተግባር ለመፈጸም ሲሞክር የሚያሳየው ቪዲዮ እንግዲህ በተለያዩ ሶሻል ሚዲያዎች ይዘዋወሩ ይገኛሉ። እሱም ለዚህ ተግባር ማስተባበያ ብሎ ፖስት ያደረገውን በሶሻል ሚዲያው በአሁኑ ሰዓት አንስቶታል። አሻም ቲቪ ከጋዜጠኛ ሶፎንያስ ጋር ያለውን የስራ ስምምነት በአሁኑ ሰዓት ሰርዟል። ከዛሬ ቀን ጀምሮ ማለት ነው። ብሩክን አዲስ ነገር ካለመለስ ይሆናል። እንደሰማችሁ ነው። ሶፎንያስ እንግዲህ ጸበል እንደገባ አሁን ላይ በጸበል እንደሚገኝ እንግዲህ መረጃዎች እየተጋሩ ይገኛሉ። ምናልባት እኔ አንድ ማምነው ነገር ሰው ምንም አይነት ኃጢአትም በደልም ስህተትም ሊሰራ ይችላል። ነገር ግን ከሰውም ከማንም የበለጠ ይቅርታ ሊያደርግ የሚችለው ፈጣሪ ነውና ወደ ፈጣሪ መቅረብን የሚያሳይ ነገር የለም። ፈጣሪ ባለህበት እንግዲህ ባርኮ ቀድሶ ወደ ተሻለ እንዲሁም ደግሞ ወደ ሰላማዊ ወደ ተረጋጋ ህይወት ይመልስ። ይህ የኔ መልካም ምኞቴ ነውና እናንተ መልካም ምኞታችሁን ብትመኙለት ብዬ ሐሳቤን ገልጽላችኋለሁ። እንደዚህ አይነት ጉዳይ እስከ ጥግ ድረስ ልንቃወም እንደሚገባ ሁላችንም ልናስተውለው ወይም ደግሞ ልንረዳው የሚገባ ጉዳይ ነውና አሁንም እንደዚህ አይነት ነገሮችን አንስማማም፣ ወደፊትም አንስማማም። ለሀገራችንም ለባህላችንም ለእምነታችንም እንዲሁም ደግሞ እንደ ሰዋዊነትም ደግሞ ይህ ነገር የሚመከርና የሚፈቀድ ስላልሆነ እኔ በበኩሌ እቃወማለሁ። እናንተስ ሐሳባችሁን ስጡበት። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች ይህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።